ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ዛሬም እንግዲህ በአንድ ቪዲዮ ከች ብያለሁ ማለት ነው። እሱም ምንድነው? የብዙዎቻችሁ ጥያቄ የነበረው ባለፈው ቪዲዮ ላይ ፖስት ባደረግኩት በቴሌግራምም በጣም ብዙ ልጆች ጠይቃችሁኛል እና ለጥያቄዎቻችሁ መልስ ይዤ ነው የመጣሁት። እሱም ምንድነው? ዴዚ በምታዘጋጀው ፕሮግራም ላይ ሰዓቱ ስንት ሰዓት ነው? እና የት ስቴት ነው የምታዘጋጀው ፕሮግራሙን ብላችሁ በጣም ብዙዎቻችሁ ጠይቃችሁኛል። በቅድሚያ ግን ያንን ቪዲዮ ያልሰማችሁ ሰዎች ካላችሁ ዴዚ ፕሮግራም ልታዘጋጅ ነው ከጓደኞቿ ጋር በመሆን አሜሪካ ላይ ኢትዮጵያኖች የሚሰባሰቡበት የሻይ ቡና ፕሮግራም ልታዘጋጅ ነው እና ብዙ ሰዎች አድራሻና ሰዓት ምናምን ብላችሁ ጠይቃችሁኝ አጣርቼ መጥቼ እነግራችኋለሁ ብዬ ነበር እና ኦልሞስት ፕሮግራሙ አንድ ሳምንት ላይክ አንድ ትንሽ ቀን ነው የሚቀረው። አንድ 2 ሳምንት ከዛ ላይ ቀንሷል በርግጥ እና የተወሰኑ ቀናቶች ናቸው የሚቀሩት። ሶ ፕሮግራሙ የሚዘጋጀው ካልቀየሩ አሁን ላይ የደረሰኝ ኢንፎርሜሽን ዲኤምቪ ነው። እዛ ነው ፕሮግራሙ የሚዘጋጀው። ሰዓቱ ደግሞ በእኛ ላይክ በእኛ ማታ ላይ እነሱ ጋር ቀን ስለሆነ እኛ ማታ አካባቢ በኢትዮጵያ አይ ቲንክ 3 ሰዓት ምናምን እንደዛ ነው ሰዓቱና ዲኤምቪ ነው የሚዘጋጀው። ፕሮግራሙን የሚያዘጋጁት ዲኤምቪ ነው። ሶ ሁላችሁም እዛ ያላችሁ ኢትዮጵያኖች እንድትመጡ በትህትና እንጠይቃችኋለን። አብዛኞቻችሁ እዛ ፋሚሊ አለን ጓደኞች አሉን ብላችሁ ነግራችሁኛል እና እንግዲህ ቦታውን ነግሬያችኋለሁ። የሀሳብ ለውጥ ካለ ደግሞ እንደዚሁ አጣርቼ መጥቼ ያሳውቃችኋለሁ ማለት ነው። ለጊዜው እዛ እንደሆነ ነው ፕሮግራሙ የደረሰኝ ኢንፎርሜሽን እና ፕሊስ አሳውቋቸው። መሄድ የሚችል ሰው ሁሉ ሂዶ በሚያዘጋጁት ፕሮግራም ላይ ቢሳተፉ ጥሩ ጊዜ ቢያሳልፉ መልካም ነው እና ዴዚን ማስደሰት አለብን። እንደምታውቁት ዴዚ በጣም ሰው ትወዳለች። ይሄን ለእናንተ አልነግራችሁም። ስለዚህ እሷ ለፍታ ደክማ በሚያዘጋጁት ፕሮግራም ላይ ፕሊስ እዛ ያላችሁ ሂዳችሁ ፕሮግራሙን ተካፈሉ። በትህትና እንጠይቃችኋለን። የሀሳብ ለውጥ ካለ ኦር ሰምቲንግ ስለ ፕሮግራሙ ደግሞ አዲስ ነገር ካለ እንደዚህ እያጣራሁ መጥቼ እነግራችኋለሁ። አሜሪካ አካባቢ ዘመድ ያላችሁ ጓደኛ ያላችሁ ለሁሉም ንገሯቸውና ፕሊስ ፕሮግራሙ ላይ ሄደው ጥሩ ጊዜ ነው እንደሚያሳልፉ አም ሹር እርግጠኛ ነኝ። ከምንም በላይ የሚያስደስተው ነገር ቤተሰብ በቃ እኔ እዛ ፕሮግራም ላይ ዴዚ ትገኛለች። አስባችሁታል? የእውነት እኛ ወዳለንበት አካባቢ ቢሆን ኦ ማይ ጋድ እንዴት እንደሚሄድ ማለት ነው። በጣም በህይወቴ ማግኘት ከምፈልጋቸው ሰዎች ዴዚና አሌክስን ነው። በአካል በጣም ማግኘት የምፈልገው እነሱን ሁለቱ ነው እና ከምንም በላይ እዛ ስትሄዱ እሷን ታገኛታላችሁ፣ ፍቅራችሁን ትገልጹላታላችሁ፣ እንደምትወዷት ባይ ዘ ዌይ እንደዚህ አይነት ነገር ዴዚ ያስደስታታል። ሰዎች እንደዚህ አፕሪሺየት ሲያደርጓት ፍቅራቸውን ሲገልጹላት ያስደስታታል እና ከምንም በላይ ደግሞ እዛ ስትሄዱ እሷን ታገኟታላችሁ እና ይሄ በጣም የሚያስደስት ነገር ነው። ቤተሰብ እኔ በጣም የምፈልገው ማግኘት ለማየት የምጓጓው ሰው ቢኖር ዴዚንና አሌክስን ነው። የእውነት ነው የምላችሁ ቤተሰብ በቃ ዴዚን በተለይ በአካል ባያት በጣም እንደዚህ ቁጭ ብዬ አብሬ ከእሷ ጋር ሻይ ቡና ብል ምናምን ጥሩ ጊዜ ባሳልፍ ምኞቴ ነው ከሁለቱም ጋር። ሶ እንግዲህ አልታደንም። አንድ ቀን ኢንሻአላህ ፈጣሪ ሲፈቅድ ይሆናል። ግን ለጊዜው እዛ አካባቢ ያላችሁ ሰዎች ሂዳችሁ ሰፖርት ብታደርጓት። በጣም የምትገርም ልጅ ናት በነገራችን ላይ ቤተሰብ። ይሄ ትልቅ ነገር ነው፣ ትልቅ ሀሳብ ነው። ገባችሁ? ሰዎችን አንድ ለማድረግ የሄደችበት መንገድ ነው እና ይሄ ኢትዮጵያዊነትን የምትወድበት መንገድ በጣም ይለያል ዴዚ። ይህንን ፕሮግራም ደግሞ አስባ ማዘጋጀቷ ትልቅ ነገር ነው፣ የእምር የሚያስደስት ነገር ነው እና ታውቃላችሁ እሷ ሚዲያ ላይ ብዙም እንትን አይደለችም፣ ሰሞኑን ጠፍታለች። ግን ደግሞ እኛ እያስታወስን እንትን ማለት አለብን፣ መናገር አለብን ምናምን
እኔም የበኩሌን አስተዋጽኦ በሚዲያዬ ላይ ማስተዋወቅ መናገር አለብኝ አይደለ? ዝም ብዬ እወዳታለሁ ብቻ ሳይሆን እሷ እንደዚህ አይነት ነገር ስታስብ እኔም ደግሞ የድርሻዬን በቻናሌ ባገኘሁት አጋጣሚ ፕሮሞት ማድረግ አለብኝ አይደለ? መናገር አለብኝ ስለ ፕሮግራሙ ምናምን። ሶ እሷን የምትሰራውን ነገር በሙሉ እሷን በሚያስደስታት ነገር በሙሉ እኔ እገኛለሁ። ቤተሰብ የእውነት በምንም አይነት መንገድ እሷን ሰፖርት ከማድረግ ወደ ኋላ አልልም። ገባችሁ? ስለዚህ እናንተም ደግሞ ፍቅራችሁን አሳዩት። እዛ አሜሪካ ለሚኖር ሰው ሼር እያደረጋችሁ አይኖ ብዙ ሰዎች የሰሙ አይመስለኝም። ግን ደግሞ ሞር ጊዜው ሲቀርብ እሷ ራሷ መታ ትናገራለች። ያው በነገራችን ላይ ለዚህ ነገር ደግሞ አይታወቅም፣ ሀሳቧንም ልትቀይር ትችላለች። ኢንሻአላህ ሀሳቧን ትቀይራለች ብዬ አላስብም። ስለዚህ ሁላችሁም በመሄድ ሰፖርት አድርጓት፣ አበረታቷት። ከዚህ የበለጠ ደግሞ ሌላ ትልቅ ነገር እንድታዘጋጅ ለቀጣይ ደግሞ በደንብ በሰፊው ገባችሁ ትልቅ ነገር እንድትል ሰዎች በትንሹ ሲሰሩ ስናበረታታቸው ነው ወደ ትልቅ የሚሄዱት እና በዚህ በምትሰራው ነገር ሰፖርት ማድረግ አለብን። ከሚዲያ እንዳጠፋ ማድረግ አለብን። ከጎኗ መሆን አለብን። ገባችሁ? በጣም ምስኪንና የምታሳዝን ልጅ ናት የእውነት በጣም በቃ እኔ ዴዚ በውስጧ ችላ የምትሄደው ላይክ እኔ በቃ ከቃል በላይ የሆነች ልጅ ናት የእውነት በጣም ምስኪን፣ አዛኝ፣ ሩሩ በቃ የሆነ የእናት ባህሪ ያላት ልጅ ናት እና እሷ እንደዚህ አይነት ነገር አስባ ስትመጣ ደግሞ እኛ ሰፖርት ማድረግ አለብን። ገባችሁ? ፕሮግራሙ ላይቭ ይተላለፋል። ላይቭ እንደምታስተላልፈው አውቃለሁኝ። እኛም እንግዲህ በስልካችን ቤት ሆነን እናያለን። ያው እንግዲህ ሀሳቧን ትቀይራለች ብዬ አላስብም። ሀሳቧን ከቀየረችም ደግሞ መልካም ነው። አዲስ ነገር ሲኖር እንደዚህ እየመጣሁኝ አሳውቃችኋለሁ ማለት ነው። በምትሰራው ነገር በሙሉ ዴዚን አፕሪሼት ማድረግ አለብን። ኢቨን እኔ ዩቱብ ከፍታለች ቪዲዮ እንድትሰራ ራሱ ጽፌላታለሁ ኢንስታግራም ላይ። የእውነት ቤተሰብ ወደ ዩቱብ መታ ራሱ ቪዲዮዎች እንድትሰራ በቃ አክቲቭ እንድትሆን ሚዲያ ላይ በጣም ነው የምፈልገው። ገባችሁ? እናንተም ይሄን ማድረግ አለባችሁ። ወደ ዩቱብ ብትመጣ አሁን ላይ በጣም ተወዳጅ ናት፣ ፌመስ ናት፣ ብዙ ስራ መስራት ትችላለች። ገባችሁ? ስለዚህ ወደ ዩቱብ አለምም እንድትመጣ መገፋፋት አለብን። በምንም ነገር ከጎናቸው ሆነን ሰፖርት ማድረግ አለብን። ያ እና ስለ ፕሮግራሙ ያለው መልእክት ይሄ ነው። አሜሪካ አካባቢ ለሚኖሩ ቤተሰቦቻቸው ንገሯቸው። ፕሮግራሙ ላይ ሄደው ጥሩ ጊዜ እንዲያሳልፉ። አዲስ ነገር ካለ ደግሞ ፕሮግራሙ ከተቀየረ የሰዓት ለውጥ ካለ ደግሞ መጥቼ አሳውቃችኋለሁ ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አመሰግናለሁ ባይ